ሰላም እንዴት ናችሁ ቤተሰቦቼ? በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለማታደርጉ ነው በነገራችን ላይ ከመግቢያ ላይ ሰብስክራይብ አድርጉ ምላችሁ፣ እንዲሁም ሼር አድርጉ ማለት ነው። ቻናሉን እያያችሁ ባይዘው ዝም አትበሉ። ላይክ ስታደርጉት ዩቲዩብ ሼር ስለሚያደርገው ነው እንጂ ለሌላ ነገር አይደለም። ሼር ላይክ አድርጉ። ስለምታደርጉ ደግሞ እጅግ በጣም እናመሰግናለን ማለት ነው። መልካሞች እጃችሁ ይባረክ ነው የምለው። አዎ። እና እንግዲህ ዛሬ የመጣሁበት እውነት ለመናገር ያው በጣም ያዘንኩበት ብዙዎቻችሁ ያው ስለምታዩትም ስለምትሰሙም አዲስ አይደለም፣ ግን ያው እኔ ሀሳብ ልስጥበት ብዬ ነው እንደ አንድ ሶሻል ሚዲያ ተጠቃሚ ወይንም እንደ አንድ ኢትዮጵያውያን ዜጋ ስለሚመለከተኝ ማለት ነውና እሱም እንግዲህ ምንድነው ኢትዮጵያ ላይ በተለያዩ በሀገራችን ክፍሎች እንግዲህ ያው ጦርነት እንዳለ ሁላችንም የምናውቀው ነው ማለት ነው። እና እንግዲህ ያው ጦርነት አስከፊ እንጂ የጦርነት ጥሩ ነገር እንደሌለው ብዙዎቻችን እናውቃለን። ሰው ብዙዎቹ እንግዲህ በየካምፑ በተለያየ ሲሰቃዩ የምናያቸው በጣም ብዙዎች ናቸው ወገኖቻችን፣ እና በጣም ያሳዝናል። እውነት ለመናገር በጣም ነው የሚያሳዝነውም ያኔ ይሰማቸዋል እንደ ሰው ማለት ነውና እንግዲህ አንዳንድ ታዋቂ ቲክታከሮች እንግዲህ ይሄንን መልካምነት ሊደገፍ ሲገባን ነገር ግን እንደዛ አላደረግንም ማለት ነው። ይሄም እንግዲህ የመንግስት ጭቃኔ ነው ማለት ነው። እና እንግዲህ በትግራይ ክልልም ብዙ ተፈናቃዮች አሉ፣ በአማራ ክልልም እንደዛው እና በአማራ ክልልም እጅግ በርካታ ገንዘብ ተሰብስቧል። ያው በትግራይም ተሰብስቦ ነገር ግን ገንዘቡ ለመንግስት ገቢ ሆኗል ሲባል በጣም ነው ያዘንኩትም በጣም የተሰማኝ። አብዛኛውን እንግዲህ ያው ማለት እኔ እንደዚህ አይነት መንግስት ይቅርታ አድርጉልኝና አይቼም ሰምቼም አላቅም። እንግዲህ ይሄ ሁሉ የትግራይም ሆነ የምንም ሆነ አብዛኛውን የአረብ ሀገር ሴቶች እጅ አለበት ታውቃላችሁ። ብዙዎች አሁን በዚህ አማራ ክልል ላይ በጣም ያዩዋቸው ማርያምን በጣም ብዙዎች አረብ ሀገር ሴቶች ናቸው። እመቤቴን ስለማቅ ነው። እኔ ከሳውዲ፣ እኔ ከዱባይ፣ እኔ ከባህሬን ይሄን ያለው በጣም በሚገርም ነገር እውነት ለመናገር ማለት ነውና የመዳም ቅመሞች እጅ ነው ያለበት ይሄ ሁሉ ማለት ነው። ምናልባት አንቺ አረብ ሀገር ስለሆነች ነው እንደማትሉ ተስፋ አድርጋለሁ። ግን እዛ እርዳታው ጋር ስለነበርኩኝ አብዛኛውን እኔ ከሳውዲ ይሄን ያህል ብር፣ እኔ ከዱባይ ይሄን ያህል፣ እኔ ከባህሬን እያሉ ስለሚናገሩ አብዛኛውን የመዳም ቅመሞች ገንዘብ ነው ያለበትና እንደዚህ ሆነን ያገኘነውን ሽንት ቤት አጥበን እኛ ለወገኖቻችን ብለን እንጂ ማንም ድልቶት አይደለም። አረብ ሀገር ላይ ታውቃላችሁ፣ አረብ ሀገር ያላችሁ መነገርም ማስረዳትም ስለማይጠበቅብኝ ታውቁታላችሁ። አሞን እንኳን ይበን አንተኛም አይደለ? አሞን እንኳን እስኪ በእንቅልፍ ይወጣልን ሐኪም ቤት አንሄድም ብለን ስንተኛ እንኳን ያ ህመሙ ሳይወጣልን ነው ተጠርተን ወይ ስራ እንታዘዛለን ወይ ሌላ ነገር። የእናታችን ቤት አይደለም ታመን ወይ እንቅልፋችን ጨርሰን አይደለም የምንነሳ። እዛ በሻገር የሆነ ጥፋት ሲኖርብን የሆነ እቃ እንትን ሲል ብዙ ነገር ክፉ ደግ እየሰማን ነው ብር የምናገኘው አይደል? ስለዚህ እንደዚህ ብለን ከወገኖቻችን ትንሽ እኛ እንሻላለን ብለን ያወጣነው ብር እንግዲህ ታውቃላችሁ ምንም መፍትሄ እንደሌለው ያው ብሩ ከተሰበሰበ ቆይቷል። ነገር ግን ምንም አዲስ ነገር እንደሌለ እንትን እንላለን። እና ይሄ ነገር ማለት እናንተ እንዴት ታዩታላችሁ? አግባብ ነውስ ብላችሁ ታስባላችሁ? እኔ በጣም ነው ማርያምን እየተሰማኝ በቃ በጣም። ከዛ ባሻገር ደግሞ ምን ልላችሁ ፈልጌ ነው ቤተሰብ ግን ማለት ኢትዮጵያ ላይ ጦርነት እስከ መቼ ነው? እንደው በተለይ እስኪ እንደ ሶሻል ሚዲያ ላይ ቲክቶክ ላይ የምትጠቀሙ ቢያንስ እንደው አንድነታችንን እንፍጠር እግዚአብሔር እንጂ እኔ እንደዚህ ነኝ እኔ ይሄ ነኝ ከሌ ብሔር እንደዚህ ነው ምናምን ይሄ ነገር በጣም እየጎዳን ነው ያለ። ሶሻል ሚዲያ በጣም ያለው ነገር በጣም ከባድ ነው እውነት ለመናገር ነው። ሀገራችን ኢትዮጵያን ሰላም እንዲያደርግልን ሁላችንም በጸሎታችን ነው ማሰብ ያለብን እንጂ ኢትዮጵያ እንኳን ለኛ ለራሷ ዜጋ ለኢትዮጵያ ይቅርና ለማንኛውም የምትበቃ አህጉር ናት። ግን እንደምታውቁት ያው ይሄን ሁሉ የሚያደርጉ የድሮ አባቶች ድሮ ምኖች በቃ ያልሆነ ትርክት እያስተማሩ እዛ ባሻገር ደግሞ አሁን ሀገራችን እንደዚህ ትልቁ ሚና እየተመሰች ያለችው ያው ብዙን ጊዜ እንግዲህ የመለስ ጦስ ነው። እውነት ለመናገር መለስ እንግዲህ በተለያየ ቦታ የአማራን መሬትም ሆነ የምንን እየሸረፈ ለራሱ ጥቅም ስለዋለው እንግዲህ በዛ ነው ብዙዎች እንግዲህ ጦርነት እንትን እያለ ያለው በጦርነት ሀገራችን እየታመሰ ያለ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው የድሮ መንግስታቶች ናቸው እንደዚህ በማይሆን ትርክት ያልሆነ ትርክትም ነበረ ሲያስተምሩ የነበረ ሐውልት እየሰሩ ምናምን እንደዚህ የዚህ ብሔር እንደዚህ የዚህ ብሔር እያሉ ኢትዮጵያ ስንት የተራበ ህዝብ ባለባት ሀገር እንደዛ እያሉ አስተማሩት። ይሄው ትውልዱን በዛ ተበክሎ የሚሰራው ስራ ሁሉ በጣም አስነዋሪ አጸያፊ ስራ ነው የሚሰራው ነው። እስከ መቼ ድረስ ነው በዚህ ልክ የምንቀጥለው ነው የጥያቄ ማለት ነው። ይሁን በጣም ያስጠላል ያለው ነገር በጣም ከባድ አይገልጸውም በዚህ ልክ ማለት ነው። ወገን እያለቀ ነው፣ ደሃው እያለቀ ነው እና
አሁን እኔ የመጣሁበት ስለዚህ ስለ እንትና ነው፣ ስለ ታኩር ማለት ነው። ታኩር እንግዲህ ታኩር ስለ ታኩር ነው ላወራ የመጣው፣ ግን ሌላ ተደበላለቀብኝ። እናንተ ሳላወራ ፈጣሪ ትዕግስቱን ስጠኝ። ታኩር እንግዲህ ያው ደብረ ብርሃን ሄዶ ተፈናቃዮችን ቀርጾ ምናምን በጣም ሊበረታታ የሚችል ልጅ ነበረ። ነገር ግን እንግዲህ ያው የመንግስታት አለመኖር ብዙዎቻችን ገደል ከቶናልና ልጁም እንግዲህ እስር ቤት ገብቷል እየተባለ ነው። አላውቅም ግን ታስሮ ነው ጎበዝ፣ ታስሮ ነው ወይ? እኔ በጣም ነው ያሳዘነኝ። እግዚአብሔርን እንደዛ ተቀምጦ ገንዘብ ሲሸክፍ ምናምን አድሮ እንቅልፉን አጥቶ ይሄ አልነበረም የሚገባው። እውነቴን ነው የምላችሁ፣ ይሄ አልነበረም። ግን በማይሆን ፖለቲካ ምናምን እንደዚህ ህዝብ እንዲያልቅ የፈረደ መንግስት፣ ይሄ ምንም ለምንም የማይጠቅም ነው። እግዚአብሔር ብድግ ያድርገውና ማለት ነው። እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ልክ ጭካኔ ግን እኔ አይቻላቅም። የሆነት የዚህ እንደዚህ አይነት መንግስት ማለት ነው። ልክ የሶሪያ መንግስት፣ ሶሪያ በነገራችን ላይ ሶሪያማ ተነቀለ ንቅል ያድርገውና ማለት ነውና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? እናንተ ምን ትላላችሁ ነው የምለው። እኔ የእውነት በጣም ነው የተሰማኝ እውነት ለመናገር እና ይሄ ልጅ እንግዲህ የደሃ ቤተሰብ ልጅ ነው ምናምን ነገር መስራት ሲችል ጭራሽ የእኩሉ ታስሯል ይላሉ። እኩሉ ማስፈራሪያ ዘርፋ እየደረሰበት ነው ይላሉና እኔ እውነት ለመናገር የማውቀው ነገር የለም፣ ግን ታስሯል ነው የሚለው አብዛኛውን ማለት ነውና ለምንድን ነው የታሰረው? እኔ ጥያቄ ያልገባኝ ነገር ለምን ታሰረ? ለምን ታሰረ ይሄ ምስኪን ልጅ ማለት ነው። እውነቴን ነው የምላችሁና እኔ በጣም ተሰምቶኛል። ከዛ ባሻገር እግዚአብሔር ይሄንን ክፉ ቀን በቃ ይበለን ነው የምለው ማርያምን እንጂ በጣም በዚህ ልክ ተጨካክነናል። የምር ሰይጣን ራሱ የማይሰራውን ስራ ነው እኛ እየሰራ ነው ያለው እውነት ለመናገር እና ይሄ ነው ያለው ነገር። በተረፈ ግን ሁላችሁንም ሰላማችሁ ብዝት ትረፍረፍ ይበለልኝ ውድ ቤተሰቦቼ። ወሬ አላብዛባችሁ። ቻናሌን ሼር ሰብስክራይብ አድርጉ። ተው ቻናሌን ይውልኝ እና እንትን በሉ ማለት ነው። የግዴታ እንደ አብርሽ እኔ እያለቃቀስኩ እየዋሸሁ መምጣት አለብኝ እና ይሄ ነው ያለው ነገር። ከዛ ባሻገር ግን ሁላችሁንም ከልብ ነው የምናመሰግነው ውድ ቤተሰቦች። አዋድጋው የዛሬው ቪዲዮ ይመስላል። ወፍ አለኝ ነገር በነገራችን ላይ ወፎች ስላሉ ጭጭጭጭጭ ነው ያሉ ማለት ነው። ወፍ አለ፣ ዶሮ አለ። ይገርም ግን ፈጣሪ እንደገቡ ነገር እንስሳት አለ። ዶሮዎች እንዴት ደስ እንደሚሉ ቆይ ላሳያቸው። አያቸዋቸው እንዴት እንደሚያምሩ እያቸው። ወይኔ ሲያምሩ እያቸው እያቸው እያቸዋቸው እያቸው እያቸዋቸው። አሁን ትልቅ ሆኗል። ትንሽ ሆነው ነበር የመጡት። አይገርም? እና ይሄ ነው የምላችሁ ቤተሰቦች። እኔ እንስሳ በነገራችን ላይ በጣም ነው የምወደው። ማርያምን በጣም እወዳለሁ። ለማንኛውም ሰላማችሁ ብዝት ትረፍረፍ ይበልልኝ። በተረፈ ሰላማችሁ ብዛ። እናመሰግናለን ውድ ቤተሰቦች። ለዛሬ የነበረን ቪዲዮ ይሄንን ይመስላል። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እናመሰግናለን። ሰብስክራይብ ስለምታደርጉ ጉዶች፣ ማሮች፣ ፍቅሮች